ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾቼ አድናቂዎቼ የኔ ወዳጆች የኔ ናፍቆቶች እንዴት ናችሁልኝ? በስደት ዓለም ላይ ለምትገኙ እህት ወንድሞቼ ባላችሁበት ሰላምና ፍቅር ጤና ብዝት ያርግላችሁ። ሁሉ ጊዜ ደስታ አይለያችሁ። አቦ ፈታ በሉ። የምን ጭንቀት ነው ደግሞ ለዚህ ጅላጭር ህይወት እንዴት ተጨናንቀንም አልሆነልንም እኮ ቢያንስ እየሳቅን እንሙት እንጂ አይመስላችሁ? ፊቴ ቡጉር ጨርሶኛል። ምን አባቴ ላርገው እና አላችኋለሁ። ዛሬ የመጣሁበት ምክንያት ስለ አሊና ስለ ሰዓዳ ዩቲዩበሮች ስለነሱ ልናገር ነው የመጣሁት። የምር ነው የምላችሁ። ሱብሃንአላህ ባለፈው ሁለት ሴቶች መጣው እባክሽን ቪዲዮ ስሪልን ምናምን ሲሉኝ ነበርና እኔ ነገር ነገሮችን ሳላጣራ በአንድ ጎን ብቻ ሰምቼ እንዴት ይሆናል? እንደሚበሉ አውቃለሁ። በርግጥ እንደሚበሉ አውቃለሁ። ግን እንዴት ተበሉ፣ በምን ምክንያት ተበሉ የሚለው ነገር ማጣራ ስለነበረብኝ ነው እንጂ ኢትዮጵያ ያሉ ነጋዴዎች ቅርጭፍ አይደለም። ኢትዮጵያ እዚህ ራሱ ስደት ያሉት ራሱ ቅርጭፍ ነው የሚያደርጉት። እኔ የአረብ ሀገር ሴት ገንዘብ ይጣፍጣል ወይ ያልገባኝ ጥያቄ። ይጣፍጣል? ስኳር ነው የሚላችሁ? ደም እኮ ነው። ግን በነገራችን ላይ ደም እንዲህ ላባችን እንደና ደግሞ ጉልበታችን ውስጣችን በዚህ ሙቀት የሚንተከተከው ደም ህመማችን በሽታችን ጭምር ነው የምትበሉት። አውዝ ቢላሂ ምን ሸጣለጅም። የምር በቃ የአረብ ሀገር ሴት ገንዘብ የሚበላ ሰው በሽታችሁ፣ ህመማችሁ፣ ጭንቀታችሁ በቃ እንደ ቅርጥፍ ጥም አድርጋችሁ ነው የምትበሉት። አስቡት፣ የሰው በሽታ ስትበሉ፣ የሰው በሽታ፣ የሰው ህመም፣ የሰው ድካም፣ የሰው ላብ ስትጠጡ፣ ውስኪ ጠጣሽ፣ ቢራ ጠጣሽ፣ ኬኔቶ ጠጣሽ፣ ምንም ጠጣሽ፣ የሰው ላብ ነው። ላብ እንዴት የሰው ላብ የሚጸየፉትን ነገር እንዴት በብርጭቆ ቀርተሽ አሳምረሽ ትጠጫለሽ? አሳምረሽ ትጠጣለክ። አይደብራችሁም? አይከብድም? እኔ ሰዓዳና አሊ እኔ የማውቃቸው የምር የመጀመሪያ ጊዜ ኢትዮጵያ ላይ ዩቲዩበር ሲከፈት ስለ ዩቲዩበር ጥቅም እንዳለው ገንዘብ እንዳለው ያሳወቁን እነሱ ናቸው። በጣም ነበር የምወዳቸው፣ በጣም ማደንቃቸው ዩቲዩበር ነበሩ። ሳውዲ ነበሩ እነሱ ዩቲዩብ ሲጀምሩ። ዩቲዩብ አጠቃቀም ዩቲዩብ እንዴት እንደሚከፍል ገንዘብ እያሳዩ ወኔያችን ቀስቅሰው አንስተው ለዚህ ደረጃ ያበቁን እኔ ከነሱ ነው የተማርኩት ያየሁት። ግን ዛሬ ላይ እንደዚህ የዚህ ሁሉ ሰው ብር ከ10 ሰው ይበልጣል። ማታ ላይቭ ላይ ነበረ ቲክቶክ ላይ ሙቪ የሚባለው ልጅ። እሱ ልጅ ነው አይመቸኝም፣ ግን አለቅላቂ ነገር ነው። ቢሆንም ግን ማታ ሴቶቹ ጉድ እኔ ጋር ራሱ የመጡ ሴቶች እሱ ጋር አየኋቸው። እኔን በጣም ተበድላቸዋል የምር። አንዷ ጭራሽ 460 ሺህ ብር መጅሊስ ሰርፕራይዝ አርጊ ብላ ሰርፕራይዝ አባታችሁ ይጥፋ። እናንተ ራሱ ጅል ናችሁ እኮ ወላሂ ጅል ናችሁ። በቃ የሆነ ቤተሰብ ለማስደሰት ብላችሁ የምታደርጉት ነገር ቤተሰብ ምንም ነገር ብታረጊለት አይዋጥለት። የኔ ቆንጆ አይዋጥለት ብሩ። ይኸውላችሁ አንድ ሰው ሰርፕራይዝ ማድረግ ስትፈልጉ እናት አባት አይደል ደስተኛ ማድረግ የምትፈልጉት? እናት አባት ማወቅ የለበትም አይደለም የምትፈልጉት? እናት አባት ሳያቅ ወይ እህት ወይ ወንድም ቀስ ብላችሁ ደውላችሁ ተናግራችሁ እከሌ ጋር እንደዚህ እቃ ላዝ ነበረ እስኪ ሄደክ ምረጥ ወይም ሄደሽ እስኪ ምረጪ የቤቱ ኳሊቲ የትኛው ነው የሚመቸው የትኛው ነው መሆን ያለበት ብለሽ ከእህትሽ ጋር ወይ ከወንድምሽ ጋር ኮንታክት አድርገሽ ያንን ገንዘብ እነሱ ሲያልቅ ቀብዲ ትሰጫለሽ፣ 10 ሺህ 20 ሺህ ትሰጫለሽ። ከዛ በኋላ ያንን ነገር ሲያልቅ ሄደው ሙሉ ብር ከፍለው ከነሱ ጋር አብረው ጭነው ይሄዳሉ። ከዛ በኋላ እናት አባት ሰርፕራይዝ ማድረግ ነው። ለምንድን ነው ባዳ እህት ሳያቅ ወንድም ሳያቅ እናት ሳታቅ አባት ሳታቅ ብራችሁ ላኩ ተብላችሁ ብቻ ዝም ብላችሁ አሳልፋችሁ ሰጣችሁ። ከዛ በኋላ ብራችሁ ስትበሉ መታችሁ እዚህ ሚዲያ ላይ ለምን? ሌላ ቢቀር እህትሽን ወይ ወንድምሽን ብትናገሪ ያ ነገር ለማድረግ የምትፈልጊው ነገር ብትናገሪ ራሳቸው ሄደው አይደለም መርጠው ያዘዙት ያንን ብር አንቀው ይቀበሏታል። አንቀው ይቀበላሉ። ገባችሁ? አሁን እነሱ ሄደው እንደዚህ በልታኛለች ከሌ ሂዱና ተቀበሉ ብትይ መረጃ አምጪ አላቅም አንተ ማነክ ነው? ወንጀለኛ ነው የምታደርጊያቸው ወንድሞች በስሜት ተገፋፍተው ወይ አናታ ላይ ተነጥቋት ይችላሉ። ግን ሲቀጥል አይደለም የምር በጣም የሚዘገንን ነገር ልንገራችሁ። የሰው ላብ የሰው ሀቅ እንዴት ነው ግን እንቅልፍ የሚወስዳችሁ? እንዴት ነው ደግሞ አስችሏችሁ የምትበሉት የምትጠጡት እንደዛ ፍልስስ የምትሉት? ምድረ ኩበት ጭንቅላት ማለት ነው እንዴ? መጅልሳቸው ምናምን ነገር ቤታችን ነው። ይሄ ደግሞ ባለፈው አፓርታማ ምናምን ነገር ጨረታ ምናምን ስታቀርብ ነበረ። አዝጎ
ሰው ድፍረቱ አቤት ሰው ድፍረቱ አቤት በሰው ገንዘብ በቃ በሰው ገንዘብ እንደ ባለሀብት አድርጋችኋል በሰው ገንዘብ ጥሩ ያደርጋችሁ በሰው ገንዘብ ዘናጭ ህይወት እንደሚደርሱ ታረጋላችሁ እኔ እኮ ምን አይነት ጎበዝና ባልና ሚስት ናቸው ላለው የምሬን ነው የምላችሁ ምን አይነት ጎበዝ ባልና ሚስት ናቸው ጠንካራ እሱም ጠንካራ ነው እሷም ጠንካራ ናቸው እንደዚህ አይነት ህይወት የሚኖሩት ምናምን ነገር አልኩኝ ለካ አዳሜሽ ሰርፕራይዝ አደርጋለሁ እያልሽ እየለጠለጥሽ ነው ህይወትሽን ያሳምረሽ የምትኖሪው ግን ይዋጥላችኋል ወይ እርግጠኛ ነኝ አንድ ነገር ልንገራችሁ የሰው ሀቅ የሚነካ ሰው ማለት ነው የሰው ሀቅ የሚበላ ሰው ለጊዜ ነው እንጂ ደስተኛ ሆኖ ህይወት የምትኖሩት ወላይ በህይወታችሁ እየቆየ ሲሄድ አንዳንድ አደጋ እየጣለባችሁ አላህ እየቀጣችሁ ነው የምትሄዱት እየቀጣችሁ ትሄዳላችሁ ወላይ በአንዴ ሁሉ ነገር ድርግምግም ባደርግባችሁ ቀስ በቀስ ምልክት እያሳያችሁ ነው የሚሄደው ኢትዮጵያ ላይ ያሉ በጠቅላላ ነጋዴ ተብዮች እልመሩ ሌባ ናቸው ሌባ በቃ እቃ ላይ እጥፍ ጨምሮ ነው የሚሽጡት በዛ ላይ ደግሞ ብሎክ ታደርጋላችሁ አንድ ይሄ ያለኝ የሚል ነጋዴ ሁሉ ጤነኛ አይደለም ከካሜራ ጀርባ የሰው ሀቅ ነው ምንም የሰው ሀቅ 15 አመት 20 አመት እንኳን ሰርታ አረብ ሀገር ሰርታ የገባች ሴት እንደነሱ አይነት ህይወት አትኖርም አስቡት እነሱ በ5 አመት በ3 አመት በ4 አመት ባለሀብት ሆንኩኝ እንደዚህ ያለኝ ጉራ እኮ ነው ፌክ የሰው ደም ነው የሰው ሀቅ የሰው ዋጋ ደን ይወጋ ይላል ጉራጌ የሰው ዋጋ ደን ይወጋ አንድ ቀን በበላችሁበት በጠጣችሁበት ራሳችሁ ተጠፉበታላችሁ ወላሂ ለአዚም ነው የምላችሁ ወላሂ እዚህ ሳረብ ሀገር ላይ ብትሉ ቀለቤት ተጠልባላችሁ ልብስ ያዛሉ ምን ያዛሉ ሙጅልፍ እዛ ሙጅልፍ አገር ውስጥ ሙጅልፍ ስደትም ላይ ሙጅልፍ እንደምን ይሻላችኋል ሀዋ ላይ ብትሉ ሌባ ነጋዴው ብትሉ ሌባ ስደትም ላይ ሌባ አገር ቤትም ሌባ ከማጋ ነው የምትኖሩት ከማጋ እኔ ማንንም አላምንም መገዛውን ነገር ራሴ ሄጄ መግዛት ሰርፕራይዝ ማድረግ ካለብኝ እህቴ ወይ ወንድሜ ከነሱ ጋር አያይጄ ያለው ነገር ይሄ ነገር ሲያልቅ ይሄ ሙሉ ብር ክፈይ ወይ ይሄ ሙሉ ብር ክፈል ብዬ አዛለው እንጂ ሙሉ ለሙሉ የማላቀው ሰው ቲክቶክ ላይ እና ሚዲያ ላይ ላወቁ ሰው ይሄ ነገር አድርግልኝ ብዬ ሙሉ ገንዘብ አላሳቀፍም እንዴ ጅላችሁ እንዴ ነው የምታስቡት እንዴ ነው ገንዘቡ የምታመጡት እኔ እኮ ግርም ይለኛል የአረብ ሀገር ሴት እኮ የዋህ የምትሆኑ ለምዶ ታውቃላችሁ የአረብ ሀገር ሴት በጣም የዋህ ጅል እኮ አይደለችም ሞኝም እኮ አይደለችም የዋህ ናት ገር ናት አገር ቤት እንኳን እሳት ክብሪት እንኳን ብትሆን ብልጥ ብትሆን አረብ ሀገር ስትመጣ የዋህ ትሆናለች ለምዶ ታውቃላችሁ ከሰው ጋር ማለት ከሌላ ዜጋ ጋር ስትኖሩ የራሳችሁ ሰው ይናፍቃችኋል በየራሳችሁ ሰው በናፍቆት በጉጉት የተነሳ ያ ሰው ምንም እንኳን ቢያጠፋባችሁ ምንም እንኳን ቢያጠቃችሁ ለማጥቃት ውስጣችሁ ሻይላችሁ እንዴ ኢትዮጵያ ላይ ሆነ እስኪ አንድ ብር ተበይ እንዴ ጠብቄሽ ነው ጭንቅላትሽ ነው መሰነጥቅልሽ ከዛ ሄደሽ በዛ ብር ተታከመታለሽ ባይሰላማቸው እንዴ ማን ተንቀባሮ ይኖራል ማን ግብስብስ ላይ ይኖራል ትቀልጃለሽ እንዴ እኔ አልሰማም እንደዚህ አይነት ነገር ወላሂ አልሰማም በሐቂ በላቤ በገንዘቤ ማንም ሰው ሊሸውደኝ አይችልም ደሞ ኮዝብን ወይኔ ረቢ ይኸውላችሁ የሰው ሐቅ የበላ ሰው መጨረሻ ላይ ወይ ያብዳል ወይ ይጠፋል ብዙ ጊዜ ሰው ታንቀሙት ጥፋ እንደዚህ ነው የሚያደርግ ለምን ታውቃላችሁ ውስጡ ጭንቀት የሰው ሀቅ ያለበት ሰው እንቅልፍ የለውም ሰላም ያለው እንቅልፍ አይተኛም ጭንቀት ነው በቃ ጭንቀት ያ ጭንቀት ስለራሱ የሚያስብ ይመስል ስለራሱ አይደለም የሰው ሀቅ ነው የሰው ሀቅ ስላለባችሁ እንቅልፍ አይወስዳችሁ በየሄዳችሁበት ጭንቀት ነው ከሰው ጋር ያስማማችሁ ከዛም ያባላችኋል ያ ምክንያቱ ያ ሰበብ ነው በቃ የሆነ በቃ ሰይጣን ይወራችኋል እንደዚህ ራስህን አጥፋ ይገፋፋሻል በቃ ግፊት እንደዚህ በቃ እየገፋሽ ምናምን ነገር በቃ ወደ መጥፎ ነገር እየገፋፋሽ ራስሽን መጥፊያ ነው የምትሆኝበት ራስህን መጥፊያ ነው የምትሆንበት ያ ሰው አይተኛም የተበላ ሰው አይተኛም ያለቅስብሻል ሲያለቅስ እንባ መሬት ጠብ አይልም
አላህ ደግሞ ያያል ምክንያቱም የዋህ ልብ ስለሆነ ያላት የአረብ ሀገር ሴት እንባ መሬት ጠብ አይልም ሺህ ጊዜ አፉ ብትል ሺህ ጊዜ ይቅር ብያለሁ እንኳን ብትል አላህ ይቅር እስካለ ድረስ የሰው ይቅር መቼም ምንም ነገር ሊያደርግ አይችልም እመኑ ወላሂ ነው ማለት ያጠፋችኋል እብድ ነው የሚያደርጋችሁ ብዙ ሰው ለምንድን ነው የሚያብደው የሰው ሀቅ ስላለበት እዚህ ሀገር ደላሎች አሉ አሁን ብዙ ደላሎች ምድረ ኩታራ ማለት ነው የምሬ ነው የምላችሁ በቃ እንደዚህ ሆዱን ቁልል አድርጎ ዝብን ይሄዳል 450 ሺህ እየከፈለ እዛ ሀገር ቤት ያለው ወንድማችሁ ቤተሰብ እያስጨነቀ ንብረት እየሸጠ ባጃጁን እየሸጠ ስራ አለ እዚህ ምንድነው በሹፍርና ትቀጠራለ እንደዚህ አይነት ካምፓኒ ትሰራለ ምናምን ነገር ይላል ከዛ ከመጣ በኋላስ ሄዶ እዛ የቀን ስራ በዚህ ፀሐይ በዚህ በረሃ የቀን ስራ ያስገባዋል ወይ ሙት ወይ ትረፍ ነው በቃ በራስ ህይወት ፍረድ ነው ዘመድ የላችሁ እህት ወንድም ከሌላችሁ ምግብ ራሱ እንዴ መኪና ማጠቢያ በ450 ሺህ ድርሃም ከፍሎ መኪና ለማጠብ መኪና ማጠቢያ አስገብቶት 400 ድርሃም ምግብ ከራስሽ ወር ሙሉ ምግብ ምንድነው የምትበዩ 400 ድርሃም ለምግብ ይሆንሻል ወይ ከዛ በኋላ ሀገር ቤት ወይ ቤት ይሰራል ወይ መኪና ይገዛል ያ መኪና ይገለበጣል ገባሽ ወይ ያ ቤት ደግሞ ይፈርሳል ወይ ይወረሳል እንደገና እሱም ሰው ሆኖ አረብ ሀገር የለፋውበት ንብረቴ ብሎ ይይላል የሰው ሀቅ ነው የሰው ደም ነው አረብ ሀገር የሰራ ሰው በጥቂቱ በርትቶ ጠንክሮ ለሰራ ሰው ቤት ወይ አንድ መኪና ይኖረዋል ከዛ የበለጠ ግን ሊኖረው አይችልም የሰው ደም ነው ሐዋ ላይ እንልካለን ይያሉ ሐዋ ላይ እየበሉ ብታዩ ብር ሰብሰብ መጀመሪያ 1-2 ጊዜ ምናምን ነገር ይልክልሻል ደንበኛ ነኝ ምናምን ይልሻል ከዛ በኋላ 2-3 ስደጋገሚበት ብርሽን ጠርቀብቀም ማርገስ ስትልቂ ምን እንደሚልሽ ታውቂያለሽ አሁን ምን ዛሬ ስለቀነሰ ጠርቀምቀም ማርጊና ሲጨምር ትልኪያለሽ ትጎጃለሽ ምናምን ይልሻል በቃ ደካማ ጎንሽን ይገባል ማለት ነው ከዛ አንቺ በቃ ወይ ሐዋላ ሲልክ ያለሽ ከሱ ጋር ከዛ ጠርቀምቀም ማርገስ ሰሳጪ እቁም ገባሽ ምንም ገባ ጠርቀምቀም ማርገስ ሰሳጪ በዛ ብሎ ካርጎሽ ላጥ ከታባሽ ብትከሺ ምን ብትይ ከታመጫለሽ ህገወጥ እኮ ነው ሐዋላ ስራ ህገወጥ ነው ስለዚህ የትም ምንም ልታመጪ አትችይም የምሬ ነው የምልሽ ስለዚህ አትልፉ ስትልኩ ሁነኛ ሰው ላኩ ሰው አትመኑ ወላሂ ሰው አትመኑ ጓደኛ ታብዙ እኔም ባለፈው ቅዠት ሲያቃዥኝ ነበር ጓደኞቼ ማለት ነው ወላሂ እንደው ይሄ ህልም የምታውቁ ከሆነ እንደው በዛ ህልም ይፍቱልኝ ልንገራችሁ ትላንትና ወዲያ ነው ያየው ትላንትና ወዲያ 2 ጓደኞች አሉኝ አንዷ ጓደኛዬ በጣም ነው የምወዳት በጣም ማለት ነውና ባለውለታዬ ናት ግን ሰው አይታመንም ከዛ ከሆነ ጣራ ላይ ወላሂ ልንገራችሁ ወይኔ ጉሩ የዋህኮ ነኝ ሁሉም ነገር ተስክክም ነው ማድረግ እኔ ብዙ ጊዜ ህልም ያለውኝ በቃ ከብዙ ነገር ለመጠንቀቅ ተጠንቀቂ ምናምን ደግሞ የትግል ህልም ነው የሚያሳየኝ በቃ ግን ያን ትግል ታግዬ ነው የምወጣው ወላሂ አልሐምዱሊላህ ታግዬ እወጣዋለሁና ያቺ ህልም ምን መሰላችሁ የሆነ ቤት ጣራ ላይ አይኔ እንግዲህ ቤት ጣራ ይመስለኛል ጣራ ቤት ላይ ይመስለኛል በዚህም ቤት አለ መሀል ላይ ጠባብ ሸለቆ ነገር አለች ከዛ እኔ ላይ ነኝ ጓደኛዬ ደግሞ ማዶ ላይ ነኝ ውረጂ ትለኛለች አንደኛዋ ውረጂ ኩሩ ቀስ ብለሽ ውረጂ ኧረ እኔ ፈራው እንዴት ብዬ ነው የምወርደው በወድቅ ስላታለሁ ከዛ አትወድቂም ውረጂ ትለኛለች ከዛ ቀስ ብዬ ግርግዳውን ከዚህም እንደዚህ እየተደጋገፉኝ ምናምን ነገር ወረድኩኝ ማለት ነው ጧራ ሳታረጊ ተኝተሽ ነው እንዳትሉ የማይህልም ከሆነ አያቴ የማይህልም ከሆነ ጧራ ሳታረጊ ተኝተሽ ነው ትለኛለች ማለት ነው አያቴ ነፍሳን ይማረውና ከዛ ያንን ቤት ያንን ከዛ ጣራ ወረድኩኝ እሷ ማዶናት እንዲህ ያየችኝ ነው ከዛ ወረድኩኝና አታች ደግሞ ምን አየሁ የሆነ በቃ ወራጅ ውሃ የለ እንደዚህ የምንጭ ውሃ ነገር እንደዚህ ነጭ ውሃ የምታምር ውሃ ይፍሰች ከስር ላይ አሳዎች ምናምን አሉና ወይኔ ሞደው አሳ ምናምን አልኩኝ ከሰዎች ምናምን ነገር ያጸዱ ምናምን ነገር የሚፈልጉትን አሳ ያጸዱ ምናምን ነገር ይወስዳሉ ከሲወስዱ አንድ ጓደኛዬ ደግሞ መጣችና ሸረሪት ማለት ነው መጣችና ኧረ እባክሽ ይቅርብሽ ምን ያደርግልሻል ኧረ ይቅርብሽ ነይ ተይ አለች ይቅርብሽ አለች
ከዛ በኋላ ይቅርብኝ አውሽ ብዬ ከዛችኛ ሄድኩኝ። ከዛችኛ ይቅርብሽ ካለችኛ ያችኛዋ ውረጅ ያለችኝ እዛ ማዶ ላይ ነው። ከዛ ባንንኩኝ ማለት ነው። ከዛ ምን አለ አሳውን ብበላው፣ አሳ እኮ ጥሩ ነገር ነው። እቺ ሻረሪት ጓደኛዬ ተጣልቻታለሁ እኮ ሲጀምር ተጣልቻታለሁ። እኔ ነኝ የራኳት እኔ ነኝ። እኔ በነገራችን ላይ በዙሪያዬ ብዙ ወዳጆች አሉኝ። ወላሂ በዙሪያዬ ብዙ ወዳጅ አለኝ፣ ብዙ ጓደኛ አለኝ። በቃ ኩሩ በቃ በሳምንት እሁድ ለምን እኛ ጋር መጪም ነይ እኛ ጋር እኛ ቤት ነው የሚሉኝ። ወላሂ ያላ የሰው ፍቅር ይስጣችሁ። በነገራችን ላይ የሰው ፍቅር አለኝ። ወላሂ የሰው መውደድ ይስጣችሁ። የሰው ፍቅር አለኝ። ግን ይሸክከኛል። እኔ ጠራጠራለሁ ማለት በቃ ምን ያደርግልኛል ሰው ማለት እኔ ማለት በቃ እንደዛ ወይ ስራ አልተመቸኝ እኮ ነው ምናምን ብዬ ላሽ እላለሁ። ምንም የሚረባ ነገር ማገኝ ወሬ ከወሬ ውስጥ ምንም የሚጠቅሙኝ ነገር የለም። በቃ ለዛ ነው እላችኋለሁና በዚህ ሰዓት ደውለም ከሁሉም ጋር እሰማለሁ። እንደዚህ አብረው ይለላሱና ይበሉና ይጠጡና ከዛ በኋላ ነገ አውጥተው ሚስትርሽ ዝርግፍ ሚዲያ ላይ ዝርግፍ ከዛ ቤተሰብ ይሳቀቃል። ወይኔ ልጄ እንደዚህ አዋረደች ምናምን ይባል ነገር አለና ለምን ልዋረድ? ጓደኛ ምን ያደርግልኛል? አንድ ሁለት ጓደኛ ያስፈልጋቸዋል። በቃ የሆነ ነገር ላይ በቃ ሰፖርት የምትደራረጉበት ምናምን ነገር ያስፈልጋል። ግን እኔ ማንንም አልፈልግም። ምንም መበደርም ማበደርም አልፈልግም። خلاص አላህ ባለ ሰዓት ይሆናል። የራሴ ያሰብኩትና ያቀድኩት ነገር በብድር ምንም ነገር ማድረገው ነገር አልፈልግም። ለምን ሰጥቼም ስድብ ነው ማገኘው፣ ወይ ብሎክ ይደረጋለሁ፣ ወይ ጥል ነው የሚመጣው። እኔ ደግሞ በእኔ እጅ ሰው እንዲጠፋ አልፈልግም። እኔ በጣም ኃይለኛ ነኝ። እማታለው እገሌ የሰው ሀገር ነው ምናምን አይደለም፣ እንዲህ ተረትርሻለሁ። ስለዚህ ለምን በገዛ ገንዘቤ ለምን ወንጀል ውስጥ ልግባ? አልፈልግም። እዛ በጸበልሽ خلاص የሰው ሀቅ አልፈልግም። ከሰው ብርም የለብኝም፣ እዳም የለብኝም። አልሐምዱሊላህ የኔም ገንዘብ ሰው ጋር የለም፣ የሰውም ገንዘብ እኔ ጋር የለም። አልፈልግም። ምን ያደርግልኛል? በቃ አለ ባለ ሰዓት የራሴን ገንዘብ አጠራቅሜ ማድረግ ያለብኝ ነገር ራሴን አደርጋለሁ እንጂ በዳሪና ተበዳሪ في مشكلة زيادة حبيبتي እኔ አልፈልግም። ለዛ ነው እሺ። እና ተመልካቾቼ ዛሬ ይሄን አክል ካልኳችሁ ነገ ደግሞ ይቀጥላል። ላይክ ሼር ሰብስክራይብ ማድረጋችሁ አትርሱ። 50 ሺህ ኬ ልገባ ነው በአራት አመቴ። አቤት ጉሩ 6 ሺህ ገብቷል። 50 ሺህ ኬ ልገባ ነው። የ50 ሺህ ኬ አከብራለሁ። ኬክ ምናምን አድርጌ እንደቅሚቲ 100 ሺህ ሲገባ ነው። አሪ ደግሞ 50 ሺህ ኬ 1 ሺህ ምናምን ነው የቀረኝና እሱን ሙሉልኝና አከብራለሁ 50 ኬ። እሺ ላይክ ሼር ሰብስክራይብ ማድረጋችሁ አትርሱ። ወዳችኋለሁ። የሰው ሀቅ የሰው ነው። የሰው ወርቅ አያደንቅ፣ የሰው ዋጋደን ይወጋ ይላል ጉራጌ። አይ ሚስ ዩ። ወዳችኋለሁ፣ በጣም ወዳችኋለሁ። ሰላማችሁ ይብዛልኝ። ባይ